የክርስቶስን የምትካዊ ሞትና የማዳን ስራ ከተለያዩ የመጽሐፍ ቅዱስ ክፍሎች ለመነጋገር ሞክረናል። መግቢያችን ላይ እንደተወያየ ነው ክርስቶስ በብሉይ ኪዳን ተተነበየ። he was predicted ወይም prophesied በትንቢት መልኩ በተለያየ አይነት መልኩ ለቅዱሳት አባቶች እግዚአብሔር በብዙ ጎዳና ተናገራቸው። ያም ጎዳና በዘጸአት መጽሐፍ ላይ የፋሲካው በግ ነበረ። በኢሳይያስ 53 ላይ ደግሞ የአገልጋዩ ምትክነት ነበር። ያ አገልጋይ በኢሳይያስ መጽሐፍ ውስጥ ንጉስም ሆኖ ቀርቧል፣ ባሪያም ሆኖ ቀርቧል አይደለ? ንጉስ ይባል ኢሳይያስ 9 ላይ ደግሞ 42 ላይ ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ይለዋል። በወንጌላት ላይ ያ የእግዚአብሔር ባሪያ ለመጀመሪያ ጊዜ ሪቪል አደረገ፣ ተገለጠ እና የማዳን ስራው ታየ እና ለካ ያ ንጉስም ባሪያም ሲባል የነበረው ለካ አንድያ ልጁ ነው እና የተረከልን እግዚአብሔርን ለትውልድ ለዓለም ያስተዋወቀልን አንድያ ልጁ ነው እና ከዚህ ትምህርት ውስጥ ሰኞ ዕለት እንደተናገርኩት እንደ አውትካም እንዲሆነን የምፈልገው ውጤቱ ጭማቂው እንዲሆነን የምፈልገው ይሄ አንድያ ልጁ ይሄ ክርስቶስ ብቻ ቤተክርስቲያንን እንዲመራ እኛን እንዲይዝ አገልግሎታችን ክርስትናችን በጠቅላላ በሱ እንዲቃኝ የኔ መሻቴ ነው። ወንጌል ተኮር ህይወት እንድንኖር ተሐድሶ እንዲመጣ የሚያደርገው ይሄ ብቻ ስለሆነ ክርስቶስ ብቻ ማለታችን ስለሆነ ደግሞ ምንስበክ ይሄንን ወንጌል ጌታ ደግሞ ይርዳን። ዛሬ ደግሞ ባለፈው እንደተወያየ ነው ክርስቶስ በመልእክታት ውስጥ ተብራራ ብለን አልፈን ነበር አይደል? መብራራቱን ኤክስፕላኔሽኑን ነው ዛሬ የምናየው። ከሐዋርያው ቅዱስ ጳውሎስ መልእክት ለሮሜ ቅዱሳን ስለ ምትክነት ካስተማረው የምንወያይ ይሆናል። የሮሜ መልእክትን ስናስብ ያለንበትንም ወር ስናስብ ወደ አይምሯችን አንድ ነገር እንዲመጣ ግድ ይለዋል። ከሮሜ መጽሐፍት ስንቋደስ ተሐድሶን አለማሰብ አይቻልም። የቆምንበትም ደግሞ አሁን ያለንበት በፈረንጆቹ ኦክቶበር የሚባለው ወር ደግሞ የተሐድሶ ወር ነው። ወሩም የተሐድሶ ነው። የምናጠናውን መጽሐፍ የተሐድሶ ስለሆነ ስለ ተሐድሶ ጥቂት ነገር መናገር ፈልጋለሁ ቶሎ ብዬ ከዛ ወደ ትምህርታችን እንሄዳለን። ይህንን በምናገርበት ወቅት ታሪክ እየተናገርኩ ቢመስልም በታሪክ ውስጥ ደግሞ የኔን ፍላጎቴን፣ መሻቴን፣ መንፈሳዊ ጉጉቴን እያስተጋባው እንደሆነ ልብ እንድትሉልኝ እፈልጋለሁ። አሁን በያዝነው ወርሃ ኦክቶበር በፈረንጆቹ ወይም ደግሞ በእኛ የመስከረም ማገባደጃ ጥቅምት አካባቢ በቤተ ክርስቲያን ታሪክ ውስጥ ትልቅ ማስታወሻ የጣለ ጊዜ ነው። ከተወሰኑ ዓመታት በፊት ቱ ቢ ኤግዛክት የዛሬ 508 ዓመት አካባቢ በፊት 500 ዓመት በፊት ቤተ ክርስቲያን መንፈሳዊ ውድቀት ውስጥ ገብታ ነበረ። መንፈሳዊ ጨለማ ውስጥ ልንለው እንችላለን። መንፈሳዊ ቅርቃር ውስጥ ገብታ ነበረ። ዴድሎክ ውስጥ ገብታ ነበረ እና በዛ ዘመን የእግዚአብሔር ቃል ከሰው ተነጥቆ የእግዚአብሔርን መንፈስ ከሰው ርቆ ነበረ እና የእግዚአብሔር ቃል ጳጳሳቶቹ ጋር ብቻ ነበረ። ቤተ ክርስቲያን ከእግዚአብሔር ቃል በጣም የመንሸራተቷት ልክ መጽሐፍ ቅዱስን ከሰው በጣም ከመደበቋ የተነሳ ወይም መጽሐፍ ቅዱስ በሰው ዘንድ የእግዚአብሔር ቃል የእግዚአብሔር ወንጌል በሕዝቡ ዘንድ አለመንሰራፋቱ የደህንነት ቲኬት ትሸጥ ነበረ ቤተ ክርስቲያን። የደህንነት ቲኬት ማለት ይሄንን ቲኬት በገዛችሁ ጊዜ ነፍሳችሁ ከሲኦል ወደ መንግስተ ሰማይ ትሻገራለች ብላ ትቸበችብ ነበረ ወይም ትሸጥ ነበረ። ይሄን ያደረገችበት ምክንያት በዛ ሰዓት ሴንት ፒተር ኦፍ ባሲሊካ የሚባለውን ቤተክርስቲያን ለመገንቢያ ፈንድሬዚንግ ነው እዛ ውስጥ የከተታት እና ቤተክርስቲያን ከወንጌል ርቃ በነበረበት ጊዜ በህይወት ላሉት እየሸጠች ነበረ። በገንዘቡ ስላልበቃ ለሞቱትም ወገኖቻችሁ ደግሞ በእነሱ ስም እየገዛችሁ እነሱ ሲገዙት ወይም እነሱን ወክላችሁ እናንተ ስትገዙ ሲኦል እንኳን ቢሆኑ ወደ መንግስተ ሰማይ ይሻገራሉ የሚልን ትምህርት ሞልታ ዓለሙን መንፈሳዊ ጨለማ ሞልቶት ነበረ እና በዚህ ጊዜ ከመካከለኛ ቤተሰብ የተወለደ አንድ ሉተር የሚባል ሰው አባቱ ጠበቃ እንዲሆን ይፈልጋል። እሱም ደግሞ ያንን መንገድ እየተከተለ ያለ በድንገት 16ኛው ክፍለ ዘመን መባቻ ላይ ድንገት እሱ ፈረሱን እየነዳ ወደ ከተማ እየሄደ ያለ መብረቅ ይወድቅበታል። እኔ ለዓለማዊ ነገር አልተጠራውም ማለት ነው ብሎ ገዳም ይገባል
እና ውስጡ የነበረውን ኃጢአታዊ ስሜት የኃጢአትን ወቀሳና ያለመርካት ለመወጣት ሲል ብዙ መንፈሳዊ ስርዓቶችን ያደርግ ነበረ። መጽሐፍትን ይመረምር ነበረ። ኢቨንቹዋሊም ራሱን ለምነና ወይም ለመንፈሳዊ ምንኩስና አሳልፎ ሰጥቶ ነበረ። የተለያዩ ሃይማኖታዊ ተግባራቶችን ቢተገብርም አልለቅም አለው። ያ ኃጢአታዊ ስሜት ነፍሴ እንዴት ነው ከዚህ ኃጢአታዊ ስሜት ተላቃ ወደ መንፈሳዊ እረፍት የምትሄደው የሚል መንፈሳዊ ጩኸት ነበረበት። ኋላ ላይ ስነ መለኮት ምሁርም ስለነበረ ቤተክርስቲያን ውስጥ ባለው የስነ መለኮት ትምህርት እያስተማረ ያለ ወንጌል በራለት እና ያ የበራለት ጊዜ ድነትማ በጸጋ ብቻ ነው፣ በእምነት ብቻ ነው፣ በክርስቶስ ብቻ ነው፣ ለእግዚአብሔር ክብር ብቻ ነው፣ ደግሞ እንደ መጽሐፍ ቅዱስ ብቻ ነው ብሎ ቤተክርስቲያንን የማደስን ስራ ሰራ። ህሊናዬ በእግዚአብሔር ቃል ቁጥጥር ስር ነው ብሎ የቤተክርስቲያንን ስራ ሰራ፣ የእግዚአብሔርን ስራ ማለት ነው። እና እሱ የሰራው ስራ የዌስተርን ዓለምን ቅኝት ቀይሯል። ሉተር ባነሳሳው መንፈሳዊ ተሐድሶ ፍልስፍናዊ ለውጥ ብቻ ሳይሆን የመጣው የሰው ልጆች ወደ እግዚአብሔር እንዲመለሱ የሚያደርግ ንጹህ ወንጌል በሱ ተሰብኳል። ይሄን ለምንድን ነው የምነግራችሁ? ሉተር ያንን ስሜት ሲሰማውና ያንን የእግዚአብሔርን ቃል በታማኝነት መታዘዝ እንዳለበት ልቡ በነገረው ጊዜ እሱም ራሱን ህሊናውን ለእግዚአብሔር ቃል ቁጥጥር ውስጥ ባሳደረ ጊዜ ብዙ አይነት ሰዋዊ መከራ ደርሶበታል። ብዙ አይነት ችግሮች፣ እንግልቶች ገጥሞታል። የእግዚአብሔር ቃል ግን ከተቀበረበት ወጥቶ እንደገና በአደባባዮች ላይ ተሰብኳል። ዛሬም ተሐድሶ ያሻናል። ከብዙ ዓመት በኋላ ዛሬም ለሪቫይቫል መጸለይ ያለብን፣ ዛሬም ለመንፈሳዊ ሪስቶሬሽን መጸለይ ያለብን፣ ዛሬም ተሐድሶ ያስፈልገናል። አሜን። ተሐድሶ ደግሞ እንዲመጣ ካስፈለገ ለስሜቴ፣ ለኑሮዬ፣ ለጉሮሮዬ፣ ለልጆቼ፣ ለምቾቴ የምንልበትን ምክንያቶቻችንን በጠቅላላ ማባረር መቻል አለብን። ተሐድሶ እንዲመጣ ቆራጦች መሆን አለብን። በንብርክክ መሄድ አለብን። ማልቀስ አለብን። የእግዚአብሔርን ቃል በታማኝነት ለትውልድ ማቅረብ መቻል አለብን። ይታየዳል። ጄኒውን የሆነ የእግዚአብሔር መንፈስ እንቅስቃሴ በእኛ መካከል ሪቫይቭ ማድረግ መቻል አለበት። መንፈሳዊ ተሐድሶ ያስፈልገናል። ተሐድሶ ለሚለው ቃል የእንግሊዝኛ አቻ ትርጉሞቹ ብዙ አይነት ቢኖሩትም ሁለቱን ጠቅሼ ወደ ትምህርታችን እንገባለን። አንደኛው ሪፎርሜሽን ሲሆን ሁለተኛው ሪስቶሬሽን ነው። ሪፎርሜሽን የግሪክ አቻ ትርጉሙ ዲዮርቶሲስ ሲለው የተበላሸና የተመሳቀለን ነገር በትክክለኛ ስርዓት ማስያዝ ማለት ነው። ስርዓት ማስያዝ ማለት ነው። ሪስቶሬሽን ማለት ደግሞ ስፍራውን የለቀቀ የተሰረቀ የተወሰደ ነገር ወደ ቦታው ሲመለስ ማለት ነው። ሪስቶሬሽን ያስፈልገናል ስንል ሶስተኛ አንድ ልጨምርና ሪኒዋል ደግሞ ያስፈልገናል። ሪኒዋል ደግሞ የቀደመውን መልክና ውበትን መመለስ እንደ አዲስ ማድረግ ማለት ነው። ሪኒዋል የሚለው ቃል የግሪክ አቻ ትርጉሙ አናካይኖ ይለዋል። ያረጀውን ማስዋብ የሚል ትርጉም ሲይዝ ሁለተኛው ትርጉሙ ደግሞ የደከመውን ነገር ኃይል ማላበስ ማለት ነው። እና ለቤተ ክርስቲያን ሪስቶሬሽን ያስፈልጋታል፣ ሪኒዋል ያስፈልጋታል፣ ሪፎርሜሽን ያስፈልጋታል ስንል የቀደመውን ነገር መመለስ አለብን፣ ስርዓት ማስያዝ አለብን። ቦታ የለቀቀው ነገር ወደ ቦታ ሊመለስ ይገባል ብቻ ሳይሆን ኃይልም ያስፈልገናል እያለ። ምክንያቱም አንዳንዱ ነገር በስርዓት በወግ በሌጋሊስቲክ በሆነ አቋም የሚመጣ ሳይሆን በእግዚአብሔር መንፈስ አማካኝነት የሚመጣ ነው። ያስፈልገናል ሪኒዋል፣ የመንፈሳዊ ተሐድሶ ያስፈልገናል። ቅዱሳን ይሄ ራብ ይግባባችሁ። እንጸልይ፣ ለተሐድሶ እንጸልይ። እግዚአብሔር ቤተክርስቲያንን እንዲያድሳት፣ እግዚአብሔር እንደገና በኃይሉ እንዲያቆማት እንደገና ያስፈልገናል። ይሄ ተሐድሶ የሚያስፈልግበት ምክንያት ወንጌሉ ዛሬም በመድራችን ላይ መግነን ስለሚገባው ነው። መጽሐፍ እንደሚል ወንጌል አስቀድሞ ለአይሁዳውያን ነበረ። ወንጌል ለአይሁዶቹ ሲሄድ ሃይማኖተኛነት ነበረ የገጠመው ፈተና። ቀጥሎም ለግሪክ ሰው ነበረ። ወንጌል ወደ ግሪክ ሲሄድ የገጠመው ፈተና ደግሞ ፍልስፍና ነበረ። ቀጥሎ ወደ አውሮፓና ወደ አሜሪካ ነበር የተዛመተው ወንጌል። እዛ ሲሄድ ደግሞ አውሮፓና አሜሪካ ፖለቲከኛነት ነበረ ወንጌሉን የፈተነው። ቤተክርስቲያን መጽሐፍ ቅዱሳዊ ጋብቻ ከመንግስት ጋር ተጋብታ ስለነበረ
ወንጌል በስተመጨረሻ ወደ አፍሪካ ነው የመጣው፣ ወደኛ ነው የመጣው። እኛ ጋር ፍልስፍናም አልሞገተንም፣ ብዙም ፈላስፎችም አይደለንም። ፍልስፍናን የተቃወምኩ ግን አይደለም። ሃይማኖተኛነትም አይደለም የሞገተን። እኛ ለምጠቀመው ቃል በጣም በጥንቃቄ እናገራለሁ። ጥንቆላ ነው እኛን ቻሌንጅ ያደርጋል። ጥንቆላ ዲመኒክ የሆነ ነገር ነው እኛን የሚዋጋል እና ጄኒዊን የሆነውን ፔንቴኮስታሊዝም፣ ጄኒዊን የሆነውን የእግዚአብሔርን ወንጌል፣ ንጹህ የሆነውን የመንፈስ ቅዱስን እንቅስቃሴ የሚያዳፍን፣ የሚበርዝ፣ የሚያቀላቅል ሰዋዊና አጋንንታዊ ልምምዶች ናቸው ወንጌልን እኛ ምድር ላይ ቻሌንጅ እያደረጉት ያሉት። ስለዚህ ሪስቶሬሽን ያስፈልገናል ስንል ጄኒዊን የሆነ ይሄ ሱፐርስቲሽስ ያልሆነ የሰው ነገር የሌለው የለም፣ እግዚአብሔር ራሱ በአካሉ ላይ የሚያፈሰው መንፈሳዊ እንቅስቃሴ፣ መንፈሳዊ ጸጋ፣ መንፈሳዊ በረከት ያስፈልገናል። ከአድሬናሊን የሚዘል ከኛ ፍላጎቶች፣ መሻቶች፣ መነቃቃቶች የሚዘል እግዚአብሔር ራሱ ሲሰራ የምናየው ትውልድን የሚለውጥ ሀገርን የሚቀይር መንፈሳዊ ተሐድሶ ያሻናል። ይሄ ረሃብ ሊገባብን ይገባል። ከእግዚአብሔር መንፈስ የሚነሳ ከቃሉ የሚነሳ ታማኝነትን የተሞላ በንጹህ ልብ የሆነ ተሐድሶ ያሻናል። ጌታ ይርዳል። እዛ በዘለለ ስለ ተሐድሶን በማውራት ተሐድሶንም በተመለከተ ፌስቡክ ላይ በመሞነጫጨር ወይ ማኪያቶ ቤት ቁጭ ብሎ በማውራት አይመጣም ተሐድሶ። በእንብርክክ ነው የሚመጣው ተሐድሶ። በለቅሶ ነው የሚመጣው ተሐድሶ። ቅዱሳት መጽሐፍትን በመመርመር ለቅዱሳት መጽሐፍት ውስጥ ለተቀመጠው ለእግዚአብሔር እውነትም ራስን በማስገዛት ይመጣል ተሐድሶ። እግዚአብሔር ተሐድሶ ለቤተ ክርስቲያን ይስጣል። የሮሜ መልእክት ስለዛ ነው የሚሟገተው። ወራችንም ደግሞ የተሐድሶ ወር ስለሆነ ነው ይሄን የተናገርኩት። በዚህ ዛሬ በምንመለከተው የሮሜ መልእክት ውስጥ ጳውሎስ አይሁዳውያንና አሕዛብን ሞግቶበታል። የአራተኛው ክፍለ ዘመን የቤተ ክርስቲያን አባት ፔላጂየስ የሚባለውን የኑፋቄ መምህር ሞግቶበታል። ሉተር ደግሞ ዛሬ ለምናያት የፕሮቴስታንት ቤተ ክርስቲያን ውልደት እንደ መሳሪያ ተጠቅሞበታል። እና ይሄ የሮሜ መልእክት ቡክ ኦፍ ሪፎርሜሽን ይባላል፣ የተሐድሶ መጽሐፍ ይባላል። ሮሜን በትክክል ያጠና ከሮሜ መልእክት የሚገኘውን የእግዚአብሔርን እውነት በትክክል ለተረዳ ሰው በግልም በአካልም ደረጃ መንፈሳዊ ተሐድሶን የሚያመጣ ወንጌል ነው። ስነ መለኮታውያኑ the fifth gospel ይሉታል፣ አምስተኛው ወንጌል ይሉታል። ይህ መልእክት የተጻፈው በ58 ዓመተ ምህረት ነው። በውስጡ ጽድቅ፣ ቅድስና፣ በክርስቶስ የተደረገ ቤዛነት፣ የሰው ኃጢአተኝነት፣ የአይሁድና የአሕዛብ ላይ የተገለጠው የእግዚአብሔር ቁጣ፣ የእስራኤል ዕጣ፣ የአማኞች ምላሽና ምልልስ፣ እምነት፣ ጸጋ በውስጡ ቴማቲክ ኮርዶቹ ናቸው፣ ወይም የተነገሩን የተተነተኑት ትምህርቶች ናቸው። የሮሜ መልእክት ቢጠና የማያልቅ ቢጨለፍ ደግሞ የማያበቃ መንፈሳዊ በረከት ውስጡ አዝሏል። የተጻፈበት ምክንያት ጳውሎስ በስጋ አይሁዳዊ ስለነበረ፣ ጳውሎስ ደግሞ ወደ ሮሜ ቅዱሳን ሄዶ ሊያገለግል ብዙ ጊዜ ፈልጎ ተከልክሎ ነበረ። አይሁድ ስለሆነ ቀላውዲዮስ ደግሞ አይሁዳውያን ከሮም እንዲወጡ አዞ ስለነበረ ጳውሎስ እግዚአብሔር ረድቶት በአካል ሄዶ የሮሜ ቅዱሳንን ቢያናግር ቁጭ አድርጎ የሚሰብካቸውን ነገር ነው ብራናውን ከብዕር እያጣበቀ መልእክቱን የላከው። ጳውሎስ በስጋ ሮሜ ውስጥ መግባት ስላልቻለ መልእክቱን ላከላቸው። ጳውሎስ ጠለቅ ያለ ወይም አድቫንስድ ቴዎሎጂ ነው እዚህ ውስጥ ያሰፈረው እና ይህን በሚያደርግበት ወቅት ዓላማ አለው። ጳውሎስ ዓላማ አለው። ዓላማዬ ምንድን ነው? በሌሎች ዘንድ እንዳየሁት፣ በሌሎች አሕዛብ ዘንድ ሳገለግል እንዳገኘሁት አይነት ፍሬ በእናንተ መካከል ደግሞ ላገኝ ስለምፈልግ ይላቸዋል። እዛ ደግሞ እናንተን ለማገልገል በቁርጠኛነት በበቂ ሁኔታ ተዘጋጅቻለሁ ይላቸዋል። ደግሞ ናፍቃለሁ መንፈሳዊ ስጦታ ላካፍላችሁ ይላቸዋል። እና
ጳውሎስ ለካ በአገልግሎቱ መደምደሚያ የሚፈልገው አንድ ነገር አለ፣ ፍሬ የሚባል የአገልግሎት ልኬቱም የክርስትና ህይወት ቱምቢውም መሰርሰሪያውም መመርመሪያውም ፍሬ ነው፣ መንፈሳዊ ፍሬ። ይህን ነው ከእናንተ ዘንድ ላይ የምፈልገው ይላቸዋል። የጻፈው በዚህ አግባብ የክርስቶስን የመስቀል ስራ በክርስቶስ በኩል የተደረገውን ቤዛነት ጽድቅ በትክክል ይተነትናል። እዛ ደግሞ ጳውሎስ በሮሜ መልእክት ውስጥ የሚያደርገው አንድ ትልቅ ነገር አለ ከሌሎች መልእክታት በተለየ። በሰው ዘንድ በሽታ ገብቷል። ፓንዴሚክ አለ። ፓንዴሚክ ማለት እንደ ወረርሽኝ ማለት ነው። ኮቪድ-19 ፓንዴሚክ ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። ልክ እንዲሁ በሰው ዘር በሙሉ በሽታ ገብቷል ብሏል። ልክ ግን እንደ ኮሮናው ሰዎች አውቀውት የሚጠነቀቁት በሽታ አይደለም። ቢጠነቀቁትም ደግሞ ሊሸሹት የሚችል በሽታ አይደለም። ምክንያቱም ውስጣቸው ይዘውት የሚዞሩት በሽታ እና የመጀመሪያው ሐሳቡ ጳውሎስ በሰው ዘር ውስጥ በሽታ አለ ብሎ ይሄን በሽታ በሽታውን ማጋለጥ ዓላማው፣ ከዛ ደግሞ የበሽታውን ማርከሻ ማዳኛ ማስተሰሪያ መድኃኒት የሚሆነውን ማጋለጥ ነው የጳውሎስ ዓላማ። የሚጽፍላቸው የሮሜ ቤተክርስቲያን በአይሁድና በአሕዛብ የተዋቀረች ነች። መንፈሳዊ ስጦታ ሊያካፍላቸው ይፈልጋል። ሁለት አይነት ሰው አለ እዛ ውስጥ፣ የተማሩ አውቀናል የሚሉ ደግሞ ያልተማሩ ባርቤሪያንስ ወይም ባርባሮስ የሚባሉ መጀመር የማይችሉ አሉ እዛ ውስጥ፣ ግሪከኛ የማይናገሩ እና ቤተክርስቲያኗ የተማሩም አሉባት ያልተማሩም አለባት። ለሁለቱም ዕዳ አለብኝ ይላል ጳውሎስ። ዕዳ አለብኝ ስለዚህ ነው ምጽፈው ይላቸዋል። እና የቤተክርስቲያኗ ህዝብ ውቅሩ ብዙ ባይሆንም አንዳንዶቹ የሚታጠቡ በዛ ሰዓት መማር ማለት ይሄ ነው። ማንበብና መጻፍ የሚችሉ ቁጥር ብትሰጧቸው ቁልቁል መደመር የሚችሉ ፍልስፍና የሚያውቁ አሉ። ጆሮአቸውን ብትቆርጧቸውም ደግሞ ምንም የማይሰሙ ምስኪኖች አሉ። በክርስቶስ ወንጌል ባይገናኙ የትም የማይገናኙ ሰዎች ናቸው። የእውነተኛ ቤተክርስቲያን ምሳሌ ነች ሮሜ ቤተክርስቲያን። ኢየሱስ ባያገናኛቸው የትም አይገናኙ፣ ተሰብስበው ጥሪው ደርሷቸው የመጡ እና ብዙ ጊዜ ሊገባ ፈልጓል፣ አልቻለም። ስለዚህ ጤርጤዎስ በሚባል በሱ ጸሐፊ አማካኝነት ፌቨን በምትባል የቤተክርስቲያን ዲያቆን አማካኝነት ወንጌሉን አደረሳቸው። ይሄን ይመስላል የሮሜ መልእክት አጠቃላይ አንድምታው። እና ዛሬ የምንመለከተውን ክፍለ ምንባብ የኃጢአት ማስተሰሪያ ብዬ እንደ ርዕስ ይዤዋለሁ። የትምህርታችን ርዕስ የኃጢአት ማስተሰሪያ፣ የኃጢአት ማስተሰሪያ። ጳውሎስ በምዕራፍ 1 ራሱን በማስተዋወቅ ይጀምራል። ከዛ የወንጌሉን ባለቤት ያስተዋውቃል፣ የወንጌሉን መልእክትም ያስተዋውቃል። ከዛ የወንጌሉን ውጤት ያስተዋውቃል፣ ይዘቱንም ያስተዋውቃል። የእግዚአብሔር ወንጌል ነው፣ ባለቤቱ እግዚአብሔር ነው። ወንጌሉ ደግሞ ስለ ጌታችን ስለ ኢየሱስ ነው። የወንጌሉ ውጤት ደግሞ ከእምነት የሚነሳ መታዘዝ በአሕዛብ ዘንድ በሙሉ እንዲገኝ ነው። ከዛ ቁጥር 17 እና ቁጥር 18 ላይ የወንጌሉን መልእክት ጭማቂውን ያቀርባል። ቁጥር 16 ላይ በዚህ ወንጌል አላፍርበትም፣ ለምን ኃይል ተገልጦበታል። ይሄ ወንጌል ደግሞ በሌሎች መልእክቶቹ ላይ በእያንዳንዱ ምዕራፍ ላይ በዝርዝር የሚያስረዳቸውን የወንጌሉን ኃይል ከዛ የወንጌሉን ስራ ይናገራል። አላፍርበትም፣ ኃይል ተገልጦበታል ይላቸዋል። ከዛ ደግሞ በእርሱ ኃይል በተገለጠበት በዛው በወንጌሉ የእግዚአብሔር ጽድቅ ከእምነት ወደ እምነት ነው። ጻድቅ ደግሞ በምንድን ነው የሚኖረው? በእምነት። ወንጌሉን ጨመቅ አድርጎ ይሰጣቸውና ከቁጥር 18 ከምዕራፍ 1 ቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ በሽታ ማጋለጥ ይያያዛል ጳውሎስ። እኔ ነኝ እንደዚህ ያልኩት፣ በሽታ አለባችሁ እያላቸው ነው ሰዎች። አይሁድም ሆነ አሕዛብ በእግዚአብሔር ፊት ሲታዩ ኃጢአተኛ ናቸው፣ የወደቁ ናቸው ብሎ ያቀርባል። በዛ ሰዓት ህዝቡን ለሁለት ከፍሎ ስለነበረ እያየ የነበረው ጳውሎስ ለሁለቱም መልእክት አላቸው። ከምዕራፍ 1 ቁጥር 18 እስከ 32 ድረስ ያለ ህግ ለሆኑ ኃጢአተኞች ማንነታቸውን ይነግራቸዋል። ያለ ህግ የሆኑ ኃጢአተኞች ወይም አሕዛብ ጀንታይልስ። ከምዕራፍ 2 ቁጥር 1 ደግሞ እስከ ምዕራፍ 3 ቁጥር 18 ህግ ይዘው ኃጢያን ስለሆኑ ሰዎች ይናገራል። አይሁዳውያን ከሙሴ ህግ ተቀብለዋል። ምዕራፍ 3 ቁጥር 1 እስከ 2 እንግዲህ አይሁዳዊ ብልጫ ምንድነው? ወይስ የመገረዝ ጥቅሙ ምንድነው?
በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጥቷቸዋል። ታዲያ ምንድን ነው ይላል? ስለዚህ በሙሴ ሕግ በኩል የሙሴን ሕግ የተቀበሉ ኃጢአተኞች አሉ። የሙሴ ሕግ የሌላቸው የህሊና ሕግ ያላቸው ደግሞ ኃጢአተኞች አሉ ነው። ሁለታችሁም ኃጢአተኞች ናችሁ ነው መልእክቱ። በቃ አሕዛብ ደግሞ በልባቸው ተጽፏል። ምዕራፍ 2 ቁጥር 18 ላይ እንደዚህ ይላል፣ እነርሱም ህሊናቸው ሲመሰክርላቸው ሐሳባቸውም እርስ በርስ ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የሕግን ስራ ያሳያሉ ይላል። ስለዚህ ሁለቱም ኃጢአተኞች ናቸው ነው መልእክቱ። እና ሙግቱን ቁጥር 19ና ቁጥር 20 ምዕራፍ 3 ላይ እንዲህ ይደመድማል። አዲሱ መደበኛ ትርጉም ነው ማለት ነው። እንግዲህ አፍ ሁሉ እንዲዘጋና ዓለም በሙሉ ለእግዚአብሔር መልስ እንዲሰጥ ሕግ የምንናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ስለዚህ ማንም በእርሱ ፊት ጻድቅ ሊባል አይችልም። ይልቁኑ በሕግ አማካኝነት ኃጢአትን እንገነዘባለን። ስለዚህ ሁለቱም ሕግ አላቸው። አንደኛው በጽላት መልክ፣ አንደኛው ደግሞ በህሊና ሕግ መልኩ። ሁለቱም ግን ሕጉ ሊያጸድቃቸው አይችልም። ማንም በሱ ፊት ጻድቅ ሊሆን አይችልም። እንደውም ሕጉ ኃጢአተኛ መሆናቸውን፣ የኃጢአታቸውን ስታንዳርድ፣ የኃጢአታቸውን ልኬታ ገለጠው ይላቸዋል። እና ጳውሎስ የመጀመሪያ ዓላማው ከምዕራፍ 1 ቁጥር 17 ድረስ ወንጌሉን ከተናገረ በኋላ ከምዕራፍ 1 ቁጥር 18 ድረስ እስከ ምዕራፍ 3 ቁጥር 17 ድረስ በሽታ ነው የሚያጋልጠው። እና ዛሬ የምንመለከተው በመጀመሪያ ሁኔታችን ምን ይመስላል የሚለውን ወይም የመጀመሪያው በሽታ ማጋለጥ ነው። በሽታ ማጋለጥ ሁኔታችን ምን ይመስላል ልትሉ ትችላላችሁ ርዕሱ። እና ሁኔታችን ምን ይመስላል ላይ ሁኔታችን መጥፎ ሁኔታ ላይ ነው ያለው። መጥፎ ሁኔታ ላይ ነው። ምዕራፍ 1 ላይ አሕዛብ መጥፎ ሁኔታ ላይ እንደሆኑ ይገልጣል። ምዕራፍ 2 ላይ አይሁድ መጥፎ ሁኔታ ላይ እንደሆኑ ይገልጣል። ምዕራፍ 3 ላይ ሰብሰብ አድርጎ ሁሉም በሽታ ላይ ናቸው ይላል። መጥፎ ሁኔታ ላይ ነው ያለነው። ያዳም ዘር ታደምጡኛላችሁ ይላችሁ። የሮሜ ቅዱሳን አሁን እንዴት መሰላችሁ? እንደኛ እንደዚህ አይነት መልእክት በኩል አይደለም የቀረበላቸው። ደብዳቤ ነው። ህዝቡ ቁጭ ይላል። ከዛ ደብዳቤ አንባቢ ይኖራል እና እያዳመጡ ነው። ምዕራፍ 1 ላይ አሕዛብን፣ ምዕራፍ 2 ላይ አይሁድን፣ ምዕራፍ 3 ላይ ደግሞ ኮሌክቲቭሊ በሽታ ላይ ነው ያላችሁት ይላቸዋል። ያዳምጣሉ። ይላሉ። መጥፎ ሁኔታ ላይ ነው ያለነው ጎበዝ። ከእግዚአብሔር የተለየን ባሪያዎች፣ ሙታን፣ ኩነኔ ያለብን ሁላችን ኃጢአት ሰርተናል። ሁላችን የእግዚአብሔር ክብር ጎሎናል። ኃጢአተኞች ነን። ኃጢአት የሚለው ቃል ሲን እንግሊዝኛው፣ ግሪኩ ሃማርቲያ ይላል። ሚሲንግ ዘ ማርክ ማለት ነው። ሁላችን ኃጢአተኞች ነን ሲል ሁላችን ከሆነ ከተቀመጠ ስታንዳርድ ወድቀናል። ሁላችን ከተሰመረው መስመር አንሰናል። ልኬታውን የተነጣጠረውን ስታንዳርዱን ወርደናል። ክብሩ ጎሎናል። ኃጢአተኞች ነን። ሁኔታችን ይሄ ነው። ከተቀመጠው ስታንዳርድ መውረድ፣ መጉደል፣ መንሸራተት ማለት ነው ኃጢአት ማለት። ኃጢአት ሰሞነኛ ሰባኪዎች እንደሚሰብኩን ከሂውመን ፖቴንሻል ስታንዳርዱ ሚስ ማድረግ አይደለም። ውስጣችን ከተቀመጠው ስታንዳርድ ልንደርስበት ከምንፈልገው ውስጣችን እንደ ንስርና እንደ አንበሳ ካለው እምቅ ኃይላችን መጉደል አይደለም። ከኛ አቅም አይደለም የምንጎለው። የጎደለን የራሳችን ክብር አይደለም፣ የእግዚአብሔር ክብር ስለሆነ። ሰሞነኛ ሰባኪዎች ግን እንዲህ ይላሉ፣ ኃጢአት ወይም ሲን ሂውማን ፖቴንሻል ውስጥ ያለው እምቅ አቅምህ ከመድረስ የሚያግድህ የእውቀት ማጣት ነው ይላሉ። አንዳንዶቹ ደግሞ መበልጸግ ካለብህ ልክ አለመበልጸግህ ነው ይላሉ። ሌሎቹ ደግሞ ድብቁ አይምሮ ውስጡ የተቀመጠው ይሄ ዲቫይን ማይንድህን አለመጠቀም ነው ይላሉ። ኃጢአት እንደ ቅዱስ ጳውሎስ ፍታቴ ከሆነ የአቅማችንን ያህል አለመጣር አይደለም። ኃጢአት ማለት እግዚአብሔር ላይ የፈጸምነው በደል ማለት ነው። ኃጢአት እንደ ቅዱስ ጳውሎስ እግዚአብሔር ካስቀመጠው ስታንዳርድ መውረድ፣ መውደቅ ማለት ነው። የተላለፍነው ሕግ የተቀመጠ ማርክል ስር ከዛ መጉደል ማለት ነው። ሰዎች በሙሉ ኃጢአተኞች ነን ይለናል ጳውሎስ ከምዕራፍ 1 ቁጥር 18 እስከ ምዕራፍ 3 ቁጥር 17 ድረስ። ሰዎች ሁሉ ኃጢአተኞች ነን። እንዴት? ከብርሃን ይልቅ ጨለማን የወደድን፣ ከመልካም ይልቅ ክፉ ማድረግን የምንወድ፣ አንዳችንም ንጹሕ አይደለንም፣ ከክብሩ ጎለናል ይለናል።
ምዕራፍ 3 ቁጥር 11 ላይ በደንብ ይገልጸዋል። ጻድቅ የለም አንድ ስንኳ፣ አስተዋይ የለም አንድ ስንኳ፣ እግዚአብሔርንም የሚፈልግ የለም፣ ሁሉም ብለዋል ተሳስተዋል። ተሳስተዋል። ተመልከቱት ጥቅሱን። አመፃ ተሞልተዋል። እርኩሰት፣ ጣዖትን ማምለክ፣ ሌብነት ተሞልተዋል። እግሮቻቸው ደምን ለማፍሰስ የሚፈጥኑ ናቸው። የሰላምን መንገድንም አያውቁም። በአንድነት የማንጠቅም ሆነናል። በምላሳቸው ሽንገላ አለ፣ እግዚአብሔርንም መፍራት በፊታቸው የለም። ቸር የለም ይለናል ጳውሎስ ሲያጋልጥ በሽታው። ቸር የለም፣ አስተዋይም የለም። ስለዚህ ሰዎች በመውደቃችን ምክንያት ኃጢአተኞች ነን። መልካም አይደለም፣ ኢትዮጵያውያንንም ጨምሮ። ክብር ለጌታ ይሁን። ኢትዮጵያውያንንም ጨምሮ እኛ ኢትዮጵያውያን የመቻቻል የፍቅር ተምሳሌት የሆነው እኛ ውሸት ነው አይደለንም። ቸርነት የሚያደርግ የለም ይለናል ጳውሎስ። በምላሳቸው ሽንገላ ሞልቷል። የእባብ መርዝ ከንፈራቸውን ሞልቶታል። አፋቸውን ሲከፈት እርግማንና መራርነት ሞልቶታል። በሽታ ላይ ነው ያለው የአዳም ዘር። እሺ ዓለም እንዲህ ነው። ዓለም በጠቅላላ እንዲህ ነው። አይሁዳዊ፣ አሕዛብ እና ደግሞ ይሄ ለዚህ ዓለም ደግሞ እግዚአብሔር ያዘጋጀውን ልንገራችሁ። እውነትን በአመፃ በሚከለክሉ ሰዎች ላይ በኃጢአተኛነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ምን ይላል? ይገለጣል፣ ሪቪል ያደርጋል። እውነትን በአመፃ የሚከለክሉ ስንት ናቸው? ሁሉ። ዓለም ታዲያ ምን ተስፋ አላት? እንደዚህ ከሆነ ዓለም ምን እንደምትመስል ተመልከቱ። ምዕራፍ 1 ቁጥር 29 ላይ ከ28 ጀምሮ እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ዓለም ይሄን ነው የምትመስለው፣ ለማይረባ አእምሮ አሳልፋ የተሰጠች። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋትን የሞላባቸው፣ ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያሾኮሽኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ ሕፃናትም አሉ። እዚህ ውስጥ ማለት ነው ሕፃናትም አሉ። የማያስተውሉ፣ ውል የሚያፈርሱ ሰራተኞችም አሉ። ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ምን ይገባቸዋል? ሞት ነው የሚገባቸው የሚለውን የእግዚአብሔርን ሕግ እያወቁ ግን ከዚህ ጋር ይስማማሉ። ሞት ይገባቸዋል። ዓለም ታዲያ ምን ተስፋ አላት? ሁላችን ኃጢአተኞች ነን። ሁላችን በፊቱ መጽደቅ የማንችል ነን። ቁጣ የሚገለጥብን ነን። እዚህ ውስጥ ቅዱስ ጳውሎስ እንደሚነግረን ሁላችን ኃጢአተኞች ነን። ያገባን፣ ያላገባን፣ የተማረን፣ ያልተማረን፣ የከተማ የገጠር ኃጢአተኞች ነን። ሕጉ መጣ። ሕጉ መጥቶ ለአይሁዳውያን በጽላት መልኩ ለእኛ ደግሞ በህሊና ሕግ መጥቶ የኃጢአታችንን ልክ የቆሻሻችንና የቅሌቶቻችንን ልክ አግጥጦ አወጣብን እንጂ ሕጉ ምንም አልረባንም። ለካ ብናድግም ብንዘምንም ብንማርም ብንሻሻልም ልብሳችን ሊለወጥ ይሆናል፣ ባህሪያችን፣ መኖሪያችን፣ ኑሯችን ሊለወጥ ይሻል ይሆናል እንጂ ቅጥያው መቼም ሊለቀን አይችልም። ኃጢአተኛ ተማሪ ከነበርን ስንመረቅ ኃጢአተኛ ምሩቅ ነው የምንሆነው። በኃጢአት የተነከረን የኃጢአት ጥላሸት ያጎሰቆለን ሁኔታችን ከባድ ነው። ጳውሎስ ነው የሚነግረን። ሁሉ ስተዋል፣ ሁሉ ኃጢአት ምን ብለዋል? ሰርተዋል። ሁሉ የእግዚአብሔር ክብር ጎድሏቸዋል። የኃጢአት ደመወዝ ምንድን ነው? ሞት ነው። ጳውሎስ ተስፋችን ምንድን ነው? ተስፋ አለን። እሺ ተስፋ ካለን ተስፋውስ ምንድን ነው? መዳን ይቻላል? ጳውሎስ መልስ አለው። መዳን ይቻላል። ክብር ለኢየሱስ። መዳን ይቻላል። ወደ መዳን ሲያሸጋግረን እንደዚህ ይለናል። የእኛን ትምክህት ሊያስጥል አፍም ሁሉ ይዘጋ ዘንድ ምዕራፍ 3 ቁጥር 19 ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰው ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና
መዳን ይቻላል እንዴ ታዲያ? አዎ ይቻላል። እንዴት? ከቁጥር 21 እስከ 26 ጳውሎስ ይመልስልናል። ዛሬ የምንማረው እሱን ይሆናል። አዎ ይቻላል። ቅድም እንደተናገርኩት የትምህርታችን ርዕስ የኃጢአት ማስተሰረያ ነው። ጳውሎስ መዳን ይቻላል ይለናል። መዳን ይቻላል እንዴት? ሀ በሉና በእግዚአብሔር ብቻ ነው መዳን የሚቻለው። በእግዚአብሔር ብቻ ነው መዳን የሚቻለው። ቁጥር 21 እንደዚህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ስለዚህ በእግዚአብሔር ጽድቅ መዳን ይቻላል። ጳውሎስ እግዚአብሔር በራሱ ጽድቅ ሊያድነን ይችላል ይለናል። በራሱ ጽድቅ ቁጥር 21 እና ቁጥር 22 ላይ የእግዚአብሔር ጽድቅ ተገልጧል ይለናል። ይሄ ደግሞ የእግዚአብሔር ጽድቅ በነቢያትና በሕግ የተመሰከረለት ነው። በሕጉና በነቢያቱ እግዚአብሔር እገልጠዋለሁ እያለው የነበረው ጽድቅ አሁን መጥቷል። በእርሱ ጽድቅ መዳን ይቻላል ይለናል። የጽድቁን ባለቤት ተመልከቱት። እግዚአብሔር ራሱ የእግዚአብሔር ጽድቅ ነው ይለው አይደል? የእግዚአብሔር ጽድቅ ያለ ሕግ ምን ብሏል? ተገልጧል። ነቢያትና ሕግ ምን ብለውለታል? መስክረውለታል። ሐሳባችሁን ይጋራሉ። ምዕራፍ 1 ቁጥር 17 ላይ ቅድም እንደተናገርነው መልእክተ ወንጌሉን ባጭሩ ሊገልጽ ሞክሯል። አላፍርበትምና እያለ ነው። ለምንድን ነው ና የምትለው ቃል አያያዥ ነች። ምክንያት አላት። የማላፍርበት ምክንያት ኃይል አለውና አይሁዳዊንም ግሪካዊንም ለሚያምን ሁሉ የተገለጠ ኃይል ውስጡ አለ። ምን ውስጥ? ወንጌል ውስጥ። በእርሱ ደግሞ በምኑ? በወንጌሉ የእግዚአብሔር ጽድቅ ከእምነት ወደ እምነት ተገልጧልና። በፊት ለካ እግዚአብሔር ለኃጢአተኞች የሚሆን ቁጣ ነበር ሲገልጥ የነበረው። አሁን ግን መልካም ዜና፣ በልጁ ለሚያምን እግዚአብሔር ጽድቁን ገልጧል። ክብር ለኢየሱስ ይሁን። በልጁ ለሚያምን በኢየሱስ ሕይወት፣ በኢየሱስ ሞት፣ በኢየሱስ ምትካዊ መስዋዕትነት ትንሣኤ ለሚያምን ለሱ የእግዚአብሔር ጽድቅ ተገልጧል። ስለዚህ መዳን ይቻላል። እንዴት? እግዚአብሔር በገለጠው ጽድቅ አማካኝነት። እግዚአብሔር ራሱ የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም የቱ? የእግዚአብሔር ጽድቅ ለሚያምኑ ሁሉ ነው። ከዛስ? በኢየሱስ በማመን የሚገኝ ነው። በማመን የሚገኝ የእግዚአብሔር ጽድቅ ነው። ስለዚህ እግዚአብሔር ጽድቁን ገለጠው። ማግኘት የሚችለው ግን በኢየሱስ ለሚያምን ብቻ ነው። እግዚአብሔር ራሱ ጳውሎስ እያብራራው ነው ምትካዊ ሞቱን። እግዚአብሔር ራሱ በጽድቁ በራሱ ጽድቅ ነው ሊያድነን የወደደው። ስለዚህ ይሄኛው አዳዳን ይሄኛው ከሚመጣው ቁጣ እንዴት ይዳናል? ጳውሎስ ከዚህ በሽታ እንዴት ነው የምንላቀቀው ስንል በጸባይ አይደለም፣ በመታዘዝ አይደለም፣ ሕጉን በመከተል አይደለም። እግዚአብሔር በራሱ ለዓለም በገለጠው ጽድቅ በኩል ነው። ክብር ለጌታ ይሁን። ሕጉንም አይደለም። ሕጉማ ኃጢአታችንን ገለጠ እንጂ መቼ ሊያስወግድ ቻለ? አልቻለም። ሕጉና ነቢያቱ የመሰከሩለት ይለናል። በኢየሱስ ክርስቶስ ሕይወትና ምትካዊ ሞት አማካኝነት የእግዚአብሔር ጽድቅ ተገልጧል። ለካ ነቢያቱና ሕጉ ስራቸው አንድም የሚመጣውን መሲህና የሚመጣውን ጽድቅ መግለጥ ሲሆን፣ አንድም ደግሞ ይሄ ጽድቅ ያስፈልጋችኋል፣ ኃጢአተኞች ናችሁ፣ እግዚአብሔር ካስቀመጠው ስታንዳርድ ወድቃችኋል የሚል አገልግሎት ነበር የሚሰጡት። የሕጉ ትክክለኛ ፋንክሽን ኃጢአትን ማጋለጥ ነው። ከዛ ደግሞ ይጠቁማል። የሚመጣ መልእክት አለ፣ የሚመጣ ጽድቅ አለ፣ የሚመጣ እያለ ለካ ነቢያቱም ሕጉም ምትክነቱን ኃጢአት ሊሸከም መምጣቱን ቤዛነቱን ሲመሰክሩን ይኖሩት። ለካ ኢየሱስ ክርስቶስ የወንጌሉ ስራና የማዳኑ ስራ በታሪክ ውስጥ ብቅ ያለ ታሪክ አይደለም። ልጆቻችንን በየሳምንቱ ሰብስበን ስለ ሳምሶን፣ ስለ ዳዊት፣ ስለ ተለያየ ነገር፣ ስለ አዳም፣ ስለ ኖህ አስተምረን ድንገት ስለ ኢየሱስ እንደምናስተምራቸው አይነት አይደለም። ሁሉም ከታሪክ ጅማሬ ጀምሮ ነገር በጠቅላላ የመጣው ስለሱ ነው። ኢየሱስ በታሪክ መሃል የተገለጠ ትንግርት አይደለም። ሁሉም ጥላዎች ናቸው። ሁሉም መስካሪዎች ናቸው፣ ይጠቁማሉ። የእግዚአብሔር ጽድቅ እየመጣ ነው።
እግዚአብሔር ራሱ ጽድቄን ልገልጥ አለ አይደለም? ጴጥሮስም ይህንን በደንብ ይመሰክርልናል። ቆርኔሌዎስ ቤት ሄዶ እያገለገለ በነበረ ጊዜ ሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 43 ላይ እንደዚህ አለ፣ በእርሱ የሚያምን ሁሉ በስሙም የኃጢአትን ስርየት እንዲቀበል ነቢያት በጠቅላላ ምን ይሉለታል? ይመሰክሩለታል። ስለዚህ የነቢያቱ ሥራ ደግሞ በእርሱ በኢየሱስ የሚቀበል ኃጢአት ይሰረይለታል። ምስባካቸው ስብከታቸው ራሱ ይሄ ነበር። በኢየሱስ። ይሄ የእግዚአብሔር ጽድቅ፣ ይሄ እግዚአብሔር ሕጉንም ተጠቅሞ ነቢያቱንም ተጠቅሞ ሲያውጅ፣ እግዚአብሔር ራሱ ገነት ውስጥ ቆሞ ሲያውጅ የነበረው ይሄ የእግዚአብሔር ጽድቅ እንዴት ነው የሚገኘው ስንለው ጳውሎስን የሚገኘው በኢየሱስ ክርስቶስ ለሚያምኑ ነው። በኢየሱስ በማመን በጸጋው በነፃ የሚገኝ ነው። በእግዚአብሔር ጸጋ ብቻ ነው የሚገኘው፣ በእምነት በመስማማት። ስለዚህ በዘር በብሔር በእምነት በእውቀት ቸርች በመመላለስ ገንዘብ በመስጠት አይጸድቅም። ቤተ ክርስቲያን መመላለስንም ገንዘብ መስጠትንም መልካም ስራንም ግን እያጥላለሁኝ አይደለም። ስለዚህ ጳውሎስ ይሄ ከገባችሁበት በሽታ የሚዳነው ከገባችሁበት ፍርደኝነት መጽደቅ የሚቻለው እግዚአብሔር ራሱ በገለጠው ጽድቅ አማካኝነት ነው። ህጉ አልቻለም። ህጉ ስራው ማርክ እግዚአብሔር ምን ያህል ጻድቅ መሆኑን እኛ ደግሞ ምን ያህል ከእግዚአብሔር መውደቃችንን ማሳየትና በሽታችንን ገልጦ ሲያበቃ መድኃኒት እየመጣ ነው ብሎ መመስከር ነበር። የነቢያቱም ስራ እሱን ማሳየት ነበር። ያለ ህግ ተገለጠ ይለናል። በክርስቶስ ብቻ ነው መዳን የምንችለው። በክርስቶስ ብቻ ነው መዳን የምንችለው። ህግና ነቢያት የመሰከሩለት የእግዚአብሔር ጽድቅ እግዚአብሔር ገልጠዋለሁ እያለ ሲያውጅ የነበረው ያ የእግዚአብሔር ጽድቅ የሚገኘው በኢየሱስ በማመን ነው። ቁጥር 22ን ተመልከቱት። ቁጥር 22 የእግዚአብሔር ጽድቅ ያለ ህግ ተገልጧል። እሺ ይሄ የተገለጠው ጽድቅ እንዴት ነው የሚገኘው? እርሱም የትኛው የተገለጠው የእግዚአብሔር ጽድቅ? ለሚያምኑ ሁሉ የሆነ በኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ስለዚህ ጽድቁ አንደኛ ከእግዚአብሔር ነው የመነጨው፣ ሁለተኛ የሚገኘው በኢየሱስ ክርስቶስ ብቻ በኩል ነው። በኢየሱስ ክርስቶስ ብቻ። ቁጥር 24 ደግሞ ዝቅ ብላችሁ ስትመለከቱት ሁሉም የእግዚአብሔር ክብር ጎሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ስለዚህ ጽድቁ የሚመጣው ጽድቁ ፍሎ የሚያደርገው የእግዚአብሔር ጽድቅ ወደ ሕዝበ አዳም የሚፈሰው ኢየሱስ ክርስቶስ በከፈለው ቤዛነት በኩል ነው። ታነሉ የሚፈስበት መፍሰሻው ቦዩ የኢየሱስ ቤዛነት ነው። ቤዛነት እንግሊዝኛው ሬዴምሽን ይለዋል። ምንድን ነው ቤዛነት? ቤዛነት ማለት ይሄንን ለሚያነቡ ለቀዳማይ ተደራሲያን መፍታት እስካስፈልጋቸው ድረስ የዕለት ተዕለት ህይወታቸው ውስጥ ያለ ህይወት ነው፣ ቃል ነው፣ ንግግር ነው። ቤዛነት የንግድ ቋንቋ ነው። የጥንት የባሪያ ንግድ ገበያ ላይ የሚውል ቋንቋ ነው። መሸጥ መግዛት፣ ባሪያ ማሳደር ስርዓት ልማዷ ለነበረባት የሮም ህዝብና ከተማ በጥንቱ ዓለም ሰዎች ይሸጣሉ፣ ይገዛሉ እንደ ተለያዩ ችርቻሮች እና አንዳንድ ሰዎችን ከባርነት ለማውጣት ሲሉ ከባርነት ለማላቀቅ ሲሉ ለመቤዠት ሲፈልጉ ሰውየው ተይዞ ያለበትን ዕዳ ወይም ደግሞ የሚያወጣውን ክፍያ ከፍለው ዋጋ ገዝተው ከእስራቱ ይፈቱታል፣ ይቤዡታል ማለት ነው። ከፍለው ሲያሰሩት ቤዛነት አይደለም፣ መግዛት ነው፣ ባለቤትነት ነው። ከፍለው ሲለቁት ግን ቤዛ ሆኑት፣ ዋስ ሆኑት ማለት ነው። ቤዛነት በኢየሱስ በሆነው ቤዛነት ሲል ይሄ በደንብ ለሮሜ ቅዱሳን አንደርስታንድ ያደርጉታል። ኦኬ ቤዛነት ካስፈለገን ተይዘናል፣ ታስረናል፣ ዕዳ ውስጥ ነው ያለነው። በኢየሱስ ክርስቶስ ቤዛነት ማለት የከፈለው የለም፣ የንግድ ቋንቋ ነው። የከፈለው ኢየሱስ ነው። እኛ ደግሞ የተከፈለለት አካል አለ ማለት ነው አይደል? ባለ ዕዳ ይሆንለታል። በኢየሱስ ክርስቶስ ቤዛነት ነው ይላል። ልክ እንዲሁ ታስረን ተይዘን ባሪያ ለነበርንበት ዕዳ ኢየሱስ ቤዛ ሆነ።
ከፈለልን። ቤዛነት በሱ ቤዛነት በኩል እንዲያው በጸጋው ምን ይላሉ? ይጸድቃሉ። መጽደቅ ጀስቲፊኬሽን ደግሞ የፍርድ ቤት ቋንቋ ነው። ጀስቲፊኬሽን ወይም ጽድቅ፣ መጽደቅ፣ ይጸድቃሉ በሮሜ መጽሐፍ ውስጥ በጣም ዋና ሐሳብ ነው። 30 ጊዜ ከምዕራፍ 2 እስከ ምዕራፍ 5 ብቻ ተጠቅሷል። 30 ጊዜ በክርስቶስ በሆነው ቤዛነት በኩል እንዲያው በነፃ በጸጋው ይጸድቃሉ። ይሄ የክርስትናችን ትምህርት የሚቆምበት ነው። የክርስትና ትምህርት ጉልላቱ ይመስለኛል ይሄ በክርስቶስ በሆነው ቤዛነት በጸጋው ይጸድቃሉ። የቤተ ክርስቲያን መጋቢ የነበሩት ማርቲን ሎይድ ጆንስ ይህንን አሁን የጠቀስኩትን ቁጥር 24ን the perfect synopsis of Christian faith ብለው ይጠሩታል። ፐርፌክት ፍጹም የሆነው የክርስትና እምነት እይታ ይሉታል። ሲኖፕሲስ ባለፈው እንደተነጋገር ነው እይታ ማለት ስለሆነ ፍጹም የሆነው የክርስትና እምነት በትክክል ፐርሲቭ ካረገው በትክክል ካየነው ሁሉም በኢየሱስ በሆነው ቤዛነት ይጸድቃሉ። መጽደቅ ጽድቅ እንዴት? በክርስቶስ የፍርድ ቤት ቋንቋ ነው። ቅድም እንደተናገርኩት ምዕራፍ 4 ቁጥር 5 ላይ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይለናል። ስለዚህ ጽድቅ መጽደቅ የፍርድ ቤት ቋንቋ ነው። ዳኛ አለ፣ የተከሰሰ አለ፣ ከሳሽ አለ እና ባለዕዳ ነው ይሄኛው with proof በማስረጃ ይሄንን አድርጓል፣ ይሄ ሰው እንደዚህ ስላደረገ ይፈረድበት ብሎ ነው ይዞት የመጣው። ዳኛው ደግሞ ጻድቅ ነው። ምክንያቱም ዳኛው ሰይጣን አይደለም፣ እግዚአብሔር ነው ዳኛው። እግዚአብሔር ዳኛ ሆኖ ወንድም ከሌ በቀን ዕለት እንደዚህ አድርገሃል፣ በዚህ ቀን ሰርቀሃል፣ በዚህ ቀን አጭበርብረህ፣ በዚህ ቀን ዋሽተሃል፣ ይሄው ፋይል ይገልጣል። ፋይል የሚገልጠው ማን ነው ታውቃላችሁ? ህጉ ነው የሚገልጠው። ህጉ ሰው ሆኖ ይገልጣል። እንዲህ አድርገሃል፣ እንዲህ አታርግ ይላል። እንዲህ ደግሞ ሆነሃል፣ እንዲህ አድርገሃል። አይኔ እንድላረግ ብዬ ነው አየለም፣ በማስረጃ ነው የሚይዘው። ህጉ የፎሬንሲክስ መመርመሪያ ይዞ የሚዞር ነው የሚመስለኝ። የትም ስንዝረከረክ የምንጥለውን ጸጉር፣ አሻራ፣ ጥፍር ይዞ ይመጣና ይኸው ይለናል። ህጉ ፐርፌክት ከሳሽ። ብራይብ እንኳን ልናደርገው አንችል፣ ልንደልለው አንችል። ምክንያቱም ህጉ ንጹህ ነው በራሱ። ህጉ የመነጨው ከእግዚአብሔር ስለሆነ፣ ዳኛው ደግሞ ያያል በትክክል ይላል። ይሄማ እውነት ነው ይላል። ዳኛው ደግሞ ጻድቅ ነው። ስለዚህ ይሄ ንጹህ የሆነ ዳኛ በማስረጃ ኃጢአትንም ግብሩንም ኃጢአተኛውንም ይቀጣዋል። አሁን ይህ ሰው እንዴት ያመልጣል ከዚህ ውስጥ? በምንም አያመልጥም። በማስረጃ ነው የተዘረዘረው። ማስረጃውን ገለጥ ስታረጉት ነግሮናል። ምዕራፍ 2 የዘረዘርናል። ሌብነት፣ ውሸት፣ ደም ማፍሰስ፣ አፋቸው እርግማንን ታሞርት የአዳም ዘር በጠቅላላ ቸርነት የሚያደርግ የለም። አንዳንዱ ወንጀሉ በጠቅላላ ደግሞ ዳይሬክትሊ ወደ ዳኛው ነው የሚያነጣጥረው። ሚስ ያደረግ ነው ዳኛው ጋር። አሁን ዳኛው ሲፈርድ ምዕራፍ 4 ቁጥር 5 እንደሚለው ኃጢአተኛ በሚያጸድቅ ይለናል። እንዴት ነው የሚጸድቁት? በጸጋው። ይሄ የተፈረደበት ሰው ጸደቀ ማለት ተትቶልሃል፣ በቃ ነፃ ነህ ተብሎ እየሄደ ነው። አስተውሉ። ዳኛው ኃጢአተኛውን ከፍርድ አተረፈው። ይሄ ከፍርድ የተረፈው ሰው ከፍርድ የተረፈው ንጹህ ስለሆነ አይደለም፣ በራሱ ንጽህና አይደለም። እሱም ኃጢአተኛ ነው፣ ግን ተደረገ፣ ጻድቅ ተባለ። እንዴት? በኢየሱስ በሆነው ቤዛነት። ከዛ ኢየሱስ ክርስቶስ መጣና I'll pay the price፣ እኔ ዋጋውን ከፍላለሁ። ከዛ በኋላ ኃጢአታችንን ተሸከመና ጽድቁ ተቆጠረልን በእምነት። ከዛ የዳኛው ድምፅ እንደዚህ ይላል፣ ሂድ ተለቀሃል፣ ነፃ ነህ፣ ጸድቀሃል።
በኃጢአት ምክንያት ሊደርስብህ ከነበረው ቅጣት ተርፈሃል። ቅጣት ተወስዶልሃል። ቅጣት ተትቶልሃል። ዕዳ ተከፍሏል። ይሄ ኃጢአተኛም እግዚአብሔርን እያመሰገነ ይወጣል። እንዴት ስትል ግን ክርስቶስ ቤዛ ሆኖ እግዚአብሔር የኛን ዕዳ የነበረው እሱን ላይ የፈጸምናቸውን በደሎች፣ ኃጢአቶች፣ መተላለፎች ልጁ ላይ አኖረው። ራሱ ወሰደውና በነፃ ለቀቀ። ዳኛ በሞዛበት ፍርዱ ትክክል በሆነበት ፍርዱ አልተዛባም። እውነት ነው፣ መቀጣት አለበት፣ ተቀጣ። እንግዲህ ተቀጣው ሌላ አካል ነው። እንዴት ስንል እንዴት ነው ይሄ ሊሆን የሚችለው? አሁን የሮሜ ቅዱስ ጳውሎስ እንዴት ሊሆን ይችላል? እንዴት እንደሆነ ልንገራችሁ። ቁጥር 25 እንዴት ስንለው እግዚአብሔር ራሱ ክርስቶስን ወይም ቤዛ የሆነውን በደሙ የሆነ ማስተሰሪያ አድርጎ አቁሞት ነው። አቆመው እግዚአብሔር እዚህ ጋር ኢየሱስን ፍርድ ቤት ውስጥ ፍርድ ቤት እየሰራችሁ ነው ይብራችሁ ውስጥ አቆመው ኢየሱስን ማስተሰሪያ አድርጎ። ምዕራፍ 1 ቁጥር 32 ላይ ቅድም እንዳነበብኩት እነዚህ ለሚያደርጉ እነዚህ ኃጢአተኞች ምን ይገባቸዋል ብሎናል ጳውሎስ? ሞት ይገባቸዋል። ፍርዱ ምንድነው? ሞት ነው። እነዚህን ኃጢአተኞች ግን እግዚአብሔር ጸድቀሃል ብሎ ለቀቃቸው። እንዴት? በደሙ ይላል። በደሙ ማለት በሞቱ ነው። ሞታቸው ቀርቶ ሳይሆን ሞታቸው ተወስዶላቸው። ኢየሱስ ክርስቶስ ንጹሕ ነው ያለ ኃጢአት የሆነ የደማውም ሆነ የሞተው የኛን ቅጣት ወስዶ ነው ይላል ጳውሎስ። የኛ ምትክ እኮ ነበረ በመስቀሉ ላይ ማስተሰሪያ አድርጎ አቁሞት ነው። ባለዕዳ ለነበርንበት ለእግዚአብሔር ቅጣታችንን ራሱ ከፈለው ይለናል። እና ለካ እኛ ባሪያዎች ነን፣ ተይዘናል፣ ፍርደኞች ነን። ምክንያቱም በማይታዘዙ ልጆች ላይ በአመፃና በርኩሰታቸው ላይ የእግዚአብሔር ቁጣ ከሰማይ ምን ይላል? ይገለጣል። ሊገለጥብን ተይዘን ፍርደኞች ሳለን እግዚአብሔር ይህን መዓት እኛ ላይ ቢለቀው አናልቃለን። ሁለተኛ እግዚአብሔር ደግሞ ለኃጢአተኛ ፍቅር ስላለው በጸጋው ልጁን ላከ። ይሄ መስዋዕታዊ ምትክነት በቅዱስ ጳውሎስ ንግግር ማስተሰሪያ ተብሎ ገብቷል። ማስተሰሪያ ወይም ፕሮፒቴሽን፣ የኃጢአት ማስተሰሪያ አድርጎ አቆመው ጌታ። ይሄ በዕብራውያን የክህነት ስርዓት ውስጥ ኃጢአትን ለማስተሰሪያ፣ ኃጢአትን ለመክደን ኃጢአተኛ በጠቅላላ ስለሱ ሲል ዋጋ የሚከፍልና ስለሱ የሚታረድ በግ ይዞ ይመጣል። ቢያም በግ በደም መረጨቱ የበጉ ደም ሲረጭ ለኃጢአት መስዋዕት የእግዚአብሔርን ቁጣ ይከድናል። አያስወግድም፣ ይከድናል፣ ያረግበዋል። በዚህ አግባብ ይለናል ጳውሎስ፣ በዚህ አግባብ በደሙ በክርስቶስ መረጨት አማካኝነት የእግዚአብሔር ቁጣ የእግዚአብሔር ቅጣት ተወሰደ። እንደዛኛው ደግሞ ተሸፈነ አይደለም፣ ተወገደ። እያብራራልን ነው ጳውሎስ። እንዴት ነው ከዛ የትም ልናመልጥ ከማንችልበት የፍርደኝነት ቦታ መውጣት የቻልነው ስንል እግዚአብሔር በምትካችን ማስተሰሪያ አድርጎ አቁሞ ነው። እግዚአብሔር የማስተሰሪያ መስዋዕት አድርጎ አቀረበው፣ አቆመ። ማስተሰሪያ የእግዚአብሔር ቅዱስ ቁጣ መርካቱን አመላካች ነው። ይሄ የጳውሎስ ሐሳብ ብቻ አይደለም፣ የነቢያቱን ምስክርነት ነበረ። ከነቢያቱ አንዱ ባለፈው እንደተነጋገርነው ኢሳይያስ በ53ኛው ምዕራፉ ላይ በቁጥር 6 ላይ እንደዚህ አለ፣ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። ከዛስ እግዚአብሔር የሁላችንን በደል ወሰደና በእርሱ ላይ አኖረ፣ ምትክ አደረገው ማለት ነው። ከዛ ደግሞ እንዴት ማስተሰሪያ እንደሚያደርጉት ተመልከቱ። ቁጥር 10 ላይ ደግሞ በደዌ ሊያደቀው ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። ነፍሱን ስለ ኃጢአት መስዋዕት ያደርጋል ይለናል። ይሄ በሌዋውያን ስርዓት ውስጥ የመስዋዕት የበደል የኃጢአት መስዋዕት ይደረጋል ኦልተሩ ላይ። ልክ እንዲሁ ክርስቶስ ነፍሱን ሰጠ ይለናል። ቁጥር 12 ላይ ደግሞ ኃጢአታቸውንም ተሸከመ ይለናል። ማስተሰረይ ማለት ይሄ ነው። የእግዚአብሔር ቅዱስ ቁጣ፣ የእግዚአብሔር ኃጢአት ላይ የተዘጋጀ የሚንበለበል መዓት
ኃጢአተኛ ላይ ሊያፈሰው የነበረውን በቀልና ቁጣ አቅጣጫውን ከሰው ልጆች አንስቶ ወደ ልጁ ሲያደርግ ማለት ነው። የፍትህ እርካታ ነው ኢየሱስ። ይሄ በስላሴ ተአምር የተሰራ ነው። ቅዱሳን አብ፣ ወልድ፣ መንፈስ ቅዱስ። አንዳንድ ሞደርን ቴዎሎጂያንስ እግዚአብሔርን ኮዝሚክ አቢዩዘር አድርገው ሊያቀርቡት ይፈልጋሉ። እግዚአብሔር ልጁን የሚቀጣ ጨካኝ አምላክ ሊያደርጉት ይፈልጋሉ። ለእግዚአብሔር ራሱ ይሄ እንደዛ ቀላል አልነበረም። ጌታ ኢየሱስ ደግሞ በፈቃዱ ወዶን ነው ይሄን ያደረገልን። የኃጢአት ማስተሰሪያ አድርጎ አቆሙ። ይሄ ነገር እንግዳ ሊሆንባችሁ ይገባል። ለምን መሰላችሁ? በተለይ ደግሞ ለመጀመሪያዎቹ ተደራሲያን እንግዳም ነው ለሄለን እነሱ። ምክንያቱም አብዛኛዎቹ አንዳንዶቹ ከጣዖት አምልኮ ነው የመጡት። በጣዖት አምልኮ ውስጥ ያለ የማስተሰረይ ስርዓት ከዚህ የተለየ ነው። እንዴት ስትሉ ኃጢአተኛ እንደሆኑ ይገነዘባሉ። ለአማልክቶቻቸው ማቅረብ ያለባቸው መስዋዕት እንዳለ ያስባሉ። ስለዚህ ለኃጢአታቸው ይቅርታ የሚሆናቸውን ያ ክፉ አጋንንት ይነግራቸዋል። በግ አምጣ፣ ጥቁር ዶሮ አምጣ። ማስተሰሪያውን የሚያመጡት ራሳቸው ናቸው። ግልጽ ነው። አንዳንድ ጊዜም ደግሞ አጋንንቶቹ ምን ይላቸው? ሴት ልጅህን ስጠኝ ምናምን ይሏቸዋል። ሴት ልጆቻቸው ስለነሱ ሲሉ ይቃጠላሉ። አንዳንዴም ራሳችሁን ስጡ ይባላሉ። የማስተሰረይ ስርዓት ከሰው ወደ እግዚአብሔር የሚደረግ ነው። የጣዖት አምላኪዎቹ በግ ይሰዋሉ፣ ራሳቸውንም ይሰዋሉ። የኛ ግን የተለየ ነው። እግዚአብሔር ራሱ ነው ማስተሰሪያውን ያቆመው ያቀረበው። እንደምታስታውሱት የመስዋዕቱን በግ ያዘጋጀው አብርሃም ሳይሆን እግዚአብሔር ራሱ ነው። እግዚአብሔር በፍቅሩ ልጁን ላከልን፣ ልጁም የኛን ቦታ ያዘልን። እርሱም ኃጢአታችንን ተሸክሞ ሞታችንን ሞተልን፣ ቅጣታችንን ተቀጣልን። እግዚአብሔር ከራሱ ሊያድነን ራሱን ሰጠን። ማስተሰሪያ አድርጎ ያቆመው በለኛውን አምጣ፣ ይሄኛውን አድርግ፣ ይሄኛው ጥሩ አይደለም፣ ይሄኛውን ቀይር እያለ እኛ ደግሞ የእሱን ስታንዳርድ መቼም ማሟላት ስለማንችል ሁሌ እየወደቀን ለውድቀታችንም እየቀጣን ሳይሆን አትችሉም እናንተ ኦኬ፣ እኔ ራሴ ፕሮቫይድ አደርጋለሁ ችላለሁ ያለ ኢየሱስ ምትካችን ነው። እና እንዴት ነው ነፃነት የወጣ ነው ከዛ የፍርድ ቦታ ስንል እግዚአብሔር ራሱ አቆመው። ከዛ የኛም በደል ወሰደና እሱ ላይ አሸከመው፣ በደላችንንም እሱ ላይ ቀጣው። በነፃነት ልንኖር ክርስቶስ ነፃነት አወጣ። እና መዳን የምትችሉት በኢየሱስ ብቻ ነው እሺ ይላቸዋል ጳውሎስ። ሶስተኛ ወይም ሐመሩሃ መዳን የምትችሉት በእምነት ነው። በእምነት ይሄ ጽድቅ እግዚአብሔር በነቢያቱና በሕግ ሲመሰክርለት ኖረ፣ በኢየሱስ በኩል ገለጠው። ይሄን ነገር የእናንተ ማድረግ የምትችሉት በእምነት ነው ይላቸዋል። ቁጥር 22 ላይ አዲሱ መደበኛ ትርጉም እንደዚህ ይላል፣ ይህ ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው ይላል። አሮጌው ትርጉም ደግሞ ለሚያምኑ ሁሉ በኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። ስለዚህ ይሄ ጽድቅ፣ ይሄ መንፈሳዊ በረከት፣ ይሄ እግዚአብሔር በክርስቶስ የምትክነት ስራ በኩል የገለጠው መንፈሳዊ የማዳን ታላቅ ስራ ወደኛ ሊደርስ የሚችለው በእምነት ነው። እምነት በአይምሯችን ስለ ነገሩ ትክክለኛነት ቅቡልነትን መስጠት መለገስ አይደለም። እዚህ ጋር እምነት ማለት በአጭር አማርኛ ሽባ መሆን ማለት ነው። ባዶነትን፣ ድህነትን፣ መንፈሳዊ ድህነት ውስጥ ጎስቋላነት ውስጥ መግባትን በማመን አዳኝ ያስፈልገኛል ብሎ ራስን አሳልፎ ለዛ አዳኝ መስጠት ማለት ነው። መንፈሳዊ ምዝበራ ውስጥ ስፒሪቹዋል ባንክረፕሲ ውስጥ መግባታችንን ማመን ማለት ነው። መቀበል፣ እጆቻችንን አንስተን መቀበል፣ ባደረገው ስራ መደገፍ፣ መመካት፣ መከተል፣ አላውቅም ማለት ነው። እምነት የሚለውን ወይም ማመን የሚለውን ሁለት እንግሊዘኛ ትርጉሞች አሉት፣ ቢሊቭ ኤንድ ትረስት። አንደኛው ቢሊቭ ቅቡልነትን መስጠት ማለት ነው። ብዙ አሕዛብ አሉ ዛሬም በምድር ላይ ብዙ ኢየሱስ አዳኝ ነው ብትሏቸው አዎ የሚሉ ብዙ ቢሊቭ ያደርጋሉ። ብዙ ከዚህ ወጥተን ወደ ከተማው አራቱም አቅጣጫ ያሉ መጠጥ ቤቶች ውስጥ ገብተን ኢየሱስ እንደሚያድን ታምናለህ? ብዙ ሰው አምናለሁ ሊል ይችላል። ብዙ ሰው አምናለሁ፣ አንተ እንዳምናለህ አምናለሁ ሊል ይችላል። ግን መንፈሳዊ ድህነትን፣ ጎስቋላነትን፣ መንፈሳዊ ዲስፔርን
ተስፋ ማጣትን መንፈሳዊ ጨለምተኝነት ውስጥ ገብቶ አዳኝ ያስፈልገኛል ማለትን ያሻል። ትረስት ያስፈልገናል። ጌታ ኢየሱስ በሰጠው ምሳሌ ላይ 2 ሰዎች ወደ መቅደስ ሊጸልዩ ወጥቷል። ሁለቱም ያህዌ በዛ አለ ብለው አምነው ነው የሄዱት። ሁለቱም ከኛ በላይ ትልቅ እግዚአብሔር አለ ብለው ነው መጸለይ የጀመሩት። አንዱ ብሊፍ ስላደረገ ዝም ብሎ ሄዳን ያው እንደዚህ ያደርጋለሁ እኔ እንዲህ ነኝ አለ በራሱ ተመክቶ። ሁለተኛው ግን ወደ ላይ ራሱ ሊያይ አልደፈረም፣ አልቻለም። ኃጢአቱን አልቻለም። ተወ ራሱን፣ በቃ ተንበሳበት። ጌታ ሆይ እኔ ታውቃለህ ወደ ሰማይ እንኳን ማየት የማልችልኝ አቤቱ አለ። ማን ጸደቅ አለ ኢየሱስ። ተምረሃል ተብሎ ሄደ። በቃ መንፈሳዊ ጎስቋላነቱን፣ ድህነቱን አዳኝ ያስፈልገኛል ማለቱ ማፍቀዱ። ሌላ መንገድ የለውም፣ በር የለውም። በእምነት ነው ይሄ ነገር የሚገኘው ቅዱሳን። በእርግጥ ከእምነት የሚነሳ መታዘዝ በእኛ ዘንድ ሊኖር ይገባል። መልካም ስራ በእኛ ዘንድ ሊኖር ይገባል። መልካም ስራ ግን የክርስትና ፍሬያችን እንጂ ስራችን አይደለም። ስራችን መሰረታችን አይደለም። ከእምነት የሚነሳ የጌታ መሆናችን፣ ከጌታ ጋር በመሆናችን፣ የአብ እርሻ ውስጥ በመተከላችን መልካም ስራዎችን እንሰራለን። እነዛ መልካም ስራዎች ተቆጥረውልን አይደለም የጸደቅነው። በማስረጃ ሀገር ዕዳ ተተንትኖብናል እንዲህ በነፃ እየተተው እና ጳውሎስ ልዩነት የለም፣ ሁሉም ወድቀዋል፣ ሁሉም ክብሩ ጎድሏቸዋል። ልክ እንዲሁም እግዚአብሔር ያዘጋጀውን የማስተሰሪያ በግ በነቢያት የተመሰከረለትን ይሄ በእምነት የሚገኘውን ጽድቅ ሁሉም ይደርሳቸዋል። ለሚያምን በሙሉ፣ ለሚቀበል፣ እሺ ለሚል፣ ለሚስማማ እግዚአብሔር ይሰጣል፣ ይሰራል በእምነት እና ተሐድሶአውያን እንዳሉት ድነት በጸጋ ብቻ ነው። እንደ ጳውሎስ በክርስቶስ ስራ በማመን ነው። ከዛ ደግሞ ራስን ለዛ የክርስቶስ ስራ አሳልፎ በመስጠት ነው። ልብን፣ መሻትን፣ ፍላጎትን፣ ፈቃድን በመለገስ የሚደረግ ነው እና በእምነት ነው። አንደኛ እግዚአብሔር ባዘጋጀው እግዚአብሔር በገለጠው ጽድቅ ነው ቅዱሳን። ሁለተኛ በኢየሱስ ቤዛነት በኩል ኢየሱስ በከፈለው ዋጋ በኩል ነው። ሶስተኛ በእምነት ነው። ትሩ ፌይዝ ነው። አልችልም ብሎ ማለት ነው። አላውቅም ማለት ነው። ይሄ ለሰው ከባድ ነው። ባይዘው ስለዚህ ቅዱሳን የዳናችሁት በዚህ መንገድ ነው፣ በከበረ መንገድ ደግሞ ስበኩት። የሚዳነው በዚህ ብቻ ነው። ሰበኩት። ትውልድ የሚያመልጠው በዚህ ብቻ ነው። በኢየሱስ ቤዛነት በኩል ብቻ፣ በጸጋ ብቻ የሚጸደቀው እግዚአብሔር ወንጌል ሰባኪዎች ያደርጋል። አሜን። ሁኔታችንን ነገረን ጳውሎስ። ከዛ መዳን ይቻላል አለን። ከዛ ደግሞ ለምን እንዳዳናችሁ ደግሞ ልንገራችሁ ይለናል። መጨረሻ ሀሳቡ ነው። ለምንድን ነው በዚህ መንገድ ያዳነን እግዚአብሔር? ለምንድን ነው በዚህ መንገድ ያዳነን? ቁጥር 26 አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። አዲሱ መደበኛ ትርጉም። ይህን ያደረገው እግዚአብሔር ይህን ያደረገበት ምክንያት ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው። በአሁኑ ዘመን ይህን ያደረገው ጽድቁን፣ ይኸውም ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው። እግዚአብሔር ለምንድን ነው እንደዚህ ያዳነን? ለምንድን ነው ማስተሰሪያ አድርጎ ያቀረበው? ለምንድን ነው ልጁን የከፈለው? እግዚአብሔር ጽድቁን ሊያሳይ ነው ይለናል ጳውሎስ። ለምንድን ነው እግዚአብሔር በዚህ መንገድ ያዳነን ስንል እግዚአብሔር ጽድቁን ሊያሳይ ነው። የትኛውን ጽድቁን? አንደኛ በራሱ ችሎታ የቀደመውን ኃጢአት መተውን፣ አሁን ያንን ኃጢአት መቅጣቱን፣
ከዛ ደግሞ በኢየሱስ በኩል ማጽደቁን ሊያሳይ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ አምላክ ነው። God is just። እግዚአብሔር ጀስት ነው። እግዚአብሔር ጻድቅ ነው። ከዛ ደግሞ ጀስቲፋየር ነው፣ የሚያጸድቅ ነው። ለትውልድ ሊያሳይ ነው ይህን ያደርገው ይለናል። ቀስ ብዬ አስረዳችኋለሁ። ኢየሱስን ማስተሰሪያ ያደረገው በእምነት በጸጋ በተደረገ ቤዛነቱ አሕዛብንና አይሁዳውያንን ሊያጸድቅ የፈለገበት ምክንያት እግዚአብሔር ራሱ ጻድቅ ስለሆነ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው ማለት ምሕረትን የሚጠብቅ ባለሞገስ፣ ባለቸርነት፣ አበሳንና መተላለፍን ይቅር የሚል አት ዘ ሴም ታይም እግዚአብሔር ጻድቅ ነው ማለት ደግሞ እግዚአብሔር ጻድቅ ነው በደለኛውን ንጹሕ ነህ አይልም። በደለኛውን ከቶም አያነጻም። የልጆችን ኃጢአት እስከ የአባቶችን ኃጢአት በልጅ ልጅ ይቀጣል። እግዚአብሔር ጻድቅ ነው ማለት ምሕረትን ያደርጋል። እግዚአብሔር ጻድቅ ነው ማለት ኃጢአትንም ኃጢአተኛንም ይቀጣል ማለት ነው። እግዚአብሔር ጻድቅ ነው ማለት አያመቻምችም ማለት ነው። እኛ ኃጢአን ነን ማለት ከዚህ ከተቀመጠው ስታንዳርድ ወደቅን ማለት ነው። እግዚአብሔር ጻድቅ ነው ማለት አይወርድም፣ አይወድቅም። እግዚአብሔር ታላቅ ነው፣ የሚለካ አምላክ አይደለም። እግዚአብሔር ጻድቅ ነው ማለት እግዚአብሔር የሚባላ እሳት ነው፣ በቀለኛ፣ ቅዱስ ነው፣ ንጹሕ ነው። ኃጢአትንም ሆነ ከኃጢአት ጋር ድርድር የሌለው አምላክ። እግዚአብሔር እንደዚህ አምላክ ከሆነ እንዴት ይሆናል? እሺ ቆይ ልጠይቃችሁ፣ እንዴት ይሆናል? እግዚአብሔር ጻድቅ ነው፣ ምሕረት ያደርጋል። እግዚአብሔር ጻድቅ ነው፣ ምሕረት እቀጣሻለሁ። የእግዚአብሔር ማንነቱ ነው ጽድቅ፣ ንጽህና፣ ቁጣው ራሱ ንጹሕ ነው። ሰው ሁሉ ደግሞ ወድቋል። እግዚአብሔር እንዴት ጽድቁን ያሳይ? ትላንት እንደተነጋገርነው ዘጸአት 34 ላይ እግዚአብሔር በደመና ውስጥ ወረደና የራሱንም ስም አወጀ። እግዚአብሔር መሐሪ፣ ሞገስ ያለው፣ ታጋሽ፣ ባለብዙ ቸርነት፣ እስከ ሺህ ትውልድ ምሕረትን የሚጠብቅ ኃጢአትንም ይቅር የሚል በደለኛውን ደግሞ ከቶ የማያነጻ ኃጢአትንም የሚቀጣ ጻድቅ አምላክ። በኢየሱስ ቤዛነት በኩል እንዴት እግዚአብሔር ጽድቁን እንደገለጠው ተነጋግረን እንጨርሳለን። እግዚአብሔር ጻድቅ መሆኑን የገለጠው አንደኛ የቀደመውን ወይም በፊት የተደረገውን ኃጢአት በራሱ ችሎታ ስለመተው ነው። በአዲሱ መደበኛ ትርጉም ደግሞ የተፈጸመውን ኃጢአት በጠቅላላ ሳይቀጣ ምሕረት አደረገ ማለት ነው። በትዕግስት አለፈ ይለናል አዲሱ መደበኛ ትርጉም። በፊት የተደረገውን የአዳም ዘር ሲያደርግ የነበረውን በሙሉ ተወው። በእርግጥ የእግዚአብሔር የቁጣው መገለጫ መጽሐፍ ቅዱሳችን ውስጥ በተወሰነ መልኩ ቢታዩም የእግዚአብሔር ግን ለኃጢአት ያለው አጸፋዊ ቅዱስ መዓት አልተገለጠም። ሰዎች እንደፈለጉ በራሱ ላይ በማንነቱ ላይ ሲዘባበቱ ትቷል። ምሕረትን አድርጓል። ኦኬ፣ እግዚአብሔር ጻድቅ ነው፣ ሳይቀጣ በጽድቅ አለፈ፣ በችሎታው ተው። ይሄ እኮ ታዲያ እንቆቅልሽ ነው። እንዴት ይሆናል? ጻድቅ ከሆነ በደለኛውን ደግሞ ንጹሕ ነህ የማይል ከሆነ ምሕረት የሚያደርግ ከሆነ ማን ሊቀጣ? እግዚአብሔር ኃጢአትን መቅጣት አለበት። ምድር ላይ ያለ ኃጢአት በሙሉ አንደር ኮንደምኔሽን ነው፣ መቀጣት አለበት እግዚአብሔር ጻድቅ ስለሆነ። እንዴት ይግለጠው ይህን ቁጣ? የታለ ታዲያ ያ ኃጢአተኛ በሙሉ ይደርሳል የተባለ የእግዚአብሔር መዓት? ጻድቅ አይደል? አይቀጣም እንዴ? ኖ እግዚአብሔር መልካም ነው፣ ባለ ምሕረት ነው። ኃጢአትን ደግሞ የሚቀጣ እያንዳንዷን ኃጢአት ሳይቀጣ አያልፍም። ስለዚህም ጽድቁን ሊያሳይ በአሁኑ ዘመን ይህንን ያደረገው ይለናል ጳውሎስ በአዲሱ መደበኛ ትርጉም። በአሁኑ ዘመን ይህንን ያደረገው ማለት ኢየሱስ ክርስቶስን ማስተሰሪያ አድርጎ ያቆመበት ምክንያት ራሱ ጻድቅ እንደሆነ ሊያሳይ ነው። ምሕረት አደረገ፣ በፊት ያለውን ኃጢአት ተወ፣ አሁን ደግሞ ሊቀጣ ተነሳ። ስለዚህ ልጁን ላከ ጽድቁን ሊያሳይ። ይሄ የምህረት ጌታ የበቀል አምላክ መሆኑንም አሳየ። ምክንያቱም ለኃጢአተኞች በፊት የተደረገውን ኃጢአት በሙሉ በመተው በራሱ ችሎታ አሳለፈው።
ከዛ ኃጢአትን በጠቅላላ እርሱ ላይ አኖረው፣ በደዌ ሊያደቀው ፈቀደ። ስለዚህ እግዚአብሔር በቀለኛ መዓትን የተሞላ ጻድቅ ኃጢአትን የሚጸየፍ ቅዱስ አምላክ መሆኑን በመስቀሉ ላይ ያሳየው። ለአንድያ ልጁ እንኳን ምን አላለም? አራራለትም። ማስተሰሪያ አርጎ አቆሙ። ቅድም እንዳልኳችሁ ማስተሰሪያ ማለት የእግዚአብሔር የፍትህ የጽድቅ የቅድስና ውስጥ የሚንበለበል አጸፋዊ ምላሽ ማርኪያ ማለት ነው። ኢየሱስን ራስ ኩዌንቸር አረገው። የእግዚአብሔርን የፍትህን ጥማት የሚያረካ ኢየሱስ ማስተሰሪያ አድርጎ አቆመው በሞቱ። የጥፋት ዕቃ የተባለን በጠቅላላ የምህረት መገለጫ ሆነ። ጽድቁ ታየ። እግዚአብሔር እንዴት? ለኃጢአተኞች ምህረትን በማድረግ የቀደመውን ኃጢአት በችሎታው በመተው ደግሞ ጽድቁን አሳየ። መተላለፍን፣ አበሳን፣ ኃጢአትን፣ በደለኛን ከቶ እንደማያነጻ ኢቭን ልጁ ቢሆን እንኳን እንደማይተው አሳየ። ኃጢአትን ቀጣ በመስቀሉ። ከዛ ደግሞ እግዚአብሔር ሶስተኛ ጽድቁን አሳየ። እንዴት? ኃጢአተኛን ማጽደቅ ሁሉ እንደሚችል ራሱን ጽድቁን ብቻ መግለጥ ብቻ ሳይሆን ጀስቲፋየር መሆን እንደሚችል ማሳየ። እንዴት? በኢየሱስ የሚያምኑትን በሙሉ አጸደቃቸው። ከዛ ኮርትሩም እግዚአብሔር ካዘጋጀው ፍርድ ቤት በምንም መልኩ ራሱ ጻድቅ ነው፣ ሕጉም ንጹህ ነው። የሰው ልጅ ግን በምንም መልኩ ከዛ ውስጥ ሊወጣ ከማይችልበት መንፈሳዊ ጨለማ፣ መንፈሳዊ ቅርቃር፣ ድንቁርና ውስጥ እግዚአብሔር አወጣቸው። እንዴት? በኢየሱስ በማመን በኢየሱስ በማመን ማንም እንዳይመካ እግዚአብሔር ራሱ ጀምሮ እግዚአብሔር ራሱ ጨረሰው። ለሰው ልጅ የተሰጠው አንድ ነገር ብቻ ቢሆን ትፈልጋለህ ወይ ነው? ይሄንን ታምናለህ ወይ? ቅዱሳን ጳውሎስ በዚህ መንገድ ነው የዳናችሁት ይለናል። እንደዚህ በሽተኞች ነበራችሁ፣ በእግዚአብሔር ነበር የምትድኑት። እግዚአብሔር ለምን በዚህ መንገድ አደረገ? ለምን ኢየሱስን ይሄን ያህል ዋጋ ከፈለ? እግዚአብሔር ራሱ ይሄን ያህል ርቀት ለምን ሰዎችን ለማጽደቅ ሄደ? ጻድቅ ስለሆነ፣ ኃጢአትን ስለማይደራደር፣ ኃጢአትን መቅጣት ስለነበረበት፣ ኃጢአተኞችን ደግሞ ስለሚወድ። ቅዱሳን ለኃጢአተኞች ያለውን ፍቅር፣ ለኃጢአተኞች ያለውን ምሕረት፣ ለኃጢአተኞች ያለውን እልፍ በረከት መስቀሉን በማየት ትችላላችሁ። ምክንያቱም ስለ ጻድቅ ሰው የሚሞት በጭንቅ ይገኛል፣ ስለ ቸር ሰው የሚሞት የሚደፍር ይኖር ይሆናል። ለኃጢአተኞች፣ ለቁጣ ልጆች፣ ለፍርደኞች፣ የዕዳ ጽሕፈት ለተሞላባቸው ሰዎች ማንም አይሞትም። እግዚአብሔር ግን በፍቅሩ ልጁን ላከ። ለዛም ነው ጳውሎስ ወሰደና በእኛ ላይ ተጽፎ የነበረውን የዕዳ ጽሕፈት ወሰደና በመስቀሉ ምን አለ? በቃ ወሰደው፣ ጠረቀው። ከዛ ደግሞ እግዚአብሔር ጻድቅ ነኝ፣ በደልን ከቶ አላነጻም፣ ኃጢአተኛንም ይቅር አልልም፣ ቀጣለሁ፣ ክፉ አድራጊዎችን በሙሉ ጠላለሁ። አመፃን በሚከለክሉ ላይ እግዚአብሔር ቁጣ ከሰማይ ምን ይላል? ገለጠዋል። ልጁ ላይ ገለጠው። አራራለት። ልጁ ነው አራራ። እግዚአብሔር ለኃጢአተኛ ያለውን ቁጣ፣ ለኃጢአተኛ ያለውን በቀል፣ ለኃጢአተኛ ያለውን ቅዱስ የሚንበለበል መዓት ማየት ከፈለጋችሁ፣ የእግዚአብሔርን ጽድቅ በትክክል ማወቅ ከፈለጋችሁ መስቀሉን ይዩት። ልጁ ሁለት ወንበዴ መሃል ተንጠልጥሎ ለምን ተውከኝ እያለው እግዚአብሔር ጽድቁን ለዓለም አሳየ። ስለዚህ ቅዱሳን ተነስተን እግዚአብሔር ጻድቅ ነው ስንል እግዚአብሔር ኃጢአተኛን ይቅር ይላል፣ እግዚአብሔር ኃጢአተኛን ይቅር ይላል እያለ ታረቁ። ጸጋንና እውነትን ተሞልቶ በእኛ ያደረው እርሱ ወልደ እግዚአብሔር እውነትን ከምሕረት አስታረቀ። እውነት እኮ በለው ያጠፋ ይጥፋ፣ ኃጢአተኛ ይቀጣ ምናምን ይላል። ምሕረት ደግሞ ተውተው ይላል። እውነት ከምሕረት መቼም አይሄዱም። በኢየሱስ ነው የታረቁት። ሁለቱም በኢየሱስ በኩል አብረው መሳ ለመሳ ነው የጀመሩ። ስለዚህ እግዚአብሔር ጽድቁን አሳየ። እናማ ትምክህት የለም። ቀጥሉት ያለውን ቁጥር ተመልከቱት። ትምክህት እንግዲህ ወዴት ነው? እኔነት አሕዛባዊ የግሪካዊና የሮማዊ ማንነታችሁ ምናችሁ ምንድን ነው? ትምክህት ወዴት ነው?
እኛ አባቶች ከኛ ናቸው፣ የግርዘት ስርዓት ክህነት ምናምን ለሚሉት አይሁዳውያን ደግሞ ጥምቀት ወዴት ነው? እርሱ ቀረ እኮ ቀረ። በየትኛው በሕግ ስራ ነው ይላቸዋል ጳውሎስ። በስራ ግን አይደለም፣ በእምነት ሕግ ነው። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና። አይሁዳውያን ልንገራችሁ፣ እግዚአብሔር የአይሁድ አምላክ ብቻ ነው አይደለም። የአሕዛብስ እግዚአብሔር የእናንተ ብቻ መሰላችሁ? አይደለም። አሁን የተገረዝን ስለ እምነት፣ ያልተገረዝን በእምነት የሚያጸድቅ አምላክ አለ። ስለዚህ እግዚአብሔር አምላክ ሆነ። እግዚአብሔር ደግሞ የአሕዛብ አምላክ ተባለ። እግዚአብሔር አምላክ ሆነልን። ጌታ ልታመሰግኑ ይገባል። የእኛ አያት ቅድመ አያት ምንጅላት ፍናጅ ምናምኖች ድንጋይ ነው የተባሉት። ባይዘው ከርስቱ የራቁ ከተስፋው ቃል የራቁ እነ ዮሐንስ ድንጋይ ሲሉ ወደኛ የሚጠቁሙብን ነበር። ገባን፣ በኢየሱስ ገባን፣ ተቀላቀልን፣ የጻድቃን ማህበርተኞች ሆነ። ደስ ይበላችሁ። ማስተሰሪያ አድርጎ አቆሙ። አጸደቀን በጸጋው። ቅጣታችንን ተቀጣልን፣ ዕዳችንን ተሰረዘልን። ትምክህት የለንም። ትምክህት ወዴት ነው? ወዴትም። ጳውሎስ ይህን የመስቀሉን ስራ በትክክል የተረዳ ሰው ነበር። በኤፌሶን መጽሐፍ ላይ እንደዚህ አለ፣ ይህን ስናገር የክርስቶስን ሚስጥር እንዴት እንደማስተውል ነገር። በዚህ ልክ በነ ጳውሎስ ልክ እግዚአብሔር ሚስጥሩን ያብራል። አንዳንዱ በእውቀት አለ፣ መንፈሳዊ ብርሃን ያስፈልገዋል። እግዚአብሔር የወንጌልን እውነት ከዚህ በላይ ይግለጥልን። እኔ ቅዱሳን መሻቴ ይሄ ነው። ትናንትም ተናግሬያለሁ። ጳውሎስ ለኤፌሶን ቅዱሳን ብዙ ነገር ነገረና ምዕራፍ 3 ቁጥር 14 ላይ እኔ እንበረከካለሁ አባትነት ከሚሰየምበት ቃል ፊት። ምን ያህል መሆኑን፣ ስፋቱ፣ ርዝመቱ፣ ጥልቅነቱ፣ ከፍታው ምን እንደሆነ ከመታወቅ የሚያልፍ ፍቅሩን ለማወቅ እንድትበረቱ ጸልያለሁ አለ። እኔ ጸልያለሁ ዛሬ በእውነት ከፍታውን፣ ጥልቅነቱን፣ ርዝመቱን፣ ጥልቀቱን ለመረዳት በአይምሯችን ኮምፕሬሄንድ ልናደርገው ከምንችለው በላይ የሚልቅ የማይለካውን የማዳን ስራውን ፍቅሩን እግዚአብሔር ይግለጥላችሁ። እግዚአብሔር ይግለጥልን። ጳውሎስ አብራራል፣ ማስተሰሪያ አደረገው። በዘጸአትና በነቢያት በሕግ የተመሰከረለት ፎርሻዶ የተደረገው በጥላ መልኩ የቀረበው በወንጌላት ተገለጠ። እኔ ደግሞ ሳብራራላችሁ ሁላችን ኃጢአተኞች ነበርን። እግዚአብሔር ግን ሲመሰክር የነበረውን ጽድቅ ገለጠው፣ በኢየሱስ ገለጠው። በእምነት ነው የእናንተም የሆነው። እንዴት ጸደቃችሁ? ቤዛ ሆኗችሁ የሚያስፈልገውን ዋጋ ከፍሎላችሁ። ባለዕዳ ለነበራችሁበት እግዚአብሔር አስፈላጊውን ክፍያ ከፍሎ በደሙ ነፍሱን ስለ ኃጢአታችሁ ሰውቶ ዝቅ አለ። ኢየሱስ የባሪያንን መልክ ያዘ፣ ባዶ ሆነ፣ ከኛ መሃል አደረ፣ ለሞት ታዘዘ፣ ከሞትም ደግሞ ለመስቀል ሞት ታዘዘ። ጥጉን ነካው። በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስሞች ሁሉ በላይ የሆነውን ስም ሰጠው። ትምክህት እንግዲህ ወዴት ነው? ወዴትም። ማን ነው ትምክህት? ማን ነው ዘር? ማን ነው እውቀት? ማን ነው ብልሃት? ማን ነው በጎነት፣ መልካምነት? ምንም የለም። ጌታ መልካም ነው። በቃ አጸደቀ። ዕብራውያን ላይ ደግሞ ይላል ስምህን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግንሃለሁ። እንደዚህም ሲል ወንድሞቼ ብሎ ሊጠራቸው አያፍርም። የራሶቻችን ስጋዎች የሚያፍሩብንን አላፈረብንም። ጌታ አላፈረ። ወንድሞቼ አለ። ስሙን አስታወቀን። እግዚአብሔር ጋር ተጠጋን። የእግዚአብሔር ማህበረተኞች ተባለ። ጭራሽ ደግሞ ከሱም ብሶ ልጅ ያደረገን፣ ከሱም ብሶ አገልጋዮቹ መልእክተኞቹ ያደረገን።
ሱቅ ማንላክ ሰዎች የዘላለም ሕይወት በእጃችን ሰጠንና ስበኩታል። ትልቅ አደራ አለባችሁ ቅዱሳን። ወንጌልን ስበኩ ለፍጥረት ሁሉ። ሳር ቅጠሉ በሙሉ መስማት አለበት ይህን ዜና። ሌላ ምንም የሰው ገድል፣ የሰው ዜና፣ የሰው ትርክት አያስፈልግም። በቃ ይሄ ወንጌል ብቻ። አንድ ጸሎት ጸልዬላችሁን ጨርስ። አይምሯችሁን እንደዚህ ያዙማ በጌታ መንፈሳዊ ስለሆነ እግዚአብሔር በዚህ የክርስቶስ ወንጌል አይምሯችሁን ይሙላው። አስተሳሰባችሁ በዚህ የወንጌል እውነት የተቃኘ ይሁን። ከዚህ ወንጌል ውጪ የሆነ እሳቤዎች፣ ፍላጎቶች፣ ዝንባሌዎች በጌታ በኢየሱስ ክርስቶስ ስም የተወገዱ ይሁን። ብርቱ ንፋስ የደረቀን ሳር የደረቀን ቅጠላቅጠል ከዛፍ ላይ እንዲያራግፍ እግዚአብሔር በመንፈስ ቅዱስ ከወንጌል ውጪ የሆኑ እሳቤዎችን ያራግፍላችሁ። ከዳዊት ዘርና ስር የሆነውን ኢየሱስን አስብ እንዳለው ጳውሎስ ይሄ አይምሮ በኢየሱስ ስም ኢየሱስን ብቻ ያስብላችሁ። ሰዋዊ አስተሳሰቦች፣ ፍላጎቶች በኢየሱስ ስም ይጠረጉ። አይምሮን ለክርስቶስ እንማርካለን እንዳለ እነዚህ አይምሮች በኢየሱስ ስም ለክርስቶስ የተማረኩ ይሁኑ።